ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ግንቦት 5 2018 ዓመተ ምህረት አሜሪካ ኤርትራን ማዕቀብ ልታነሳ ነው ሲባል የነበረው ከበሮ ድለቃ የሚገርም ነው። አሜሪካና ኢትዮጵያ ተጣሉ አይነት አደረጉት። የቀይ ባህር መውጫ ያለው ሀገር ወስድ እንትን ብቻ ስለሆነ ኢትዮጵያን በልዋጭ ይወስዳል የሚል መደምደሚያ ላይ መድረስ ራሱ አስገራሚ ነገር ነው። አሁን ደግሞ ጉዳዩ የአሜሪካና ኢትዮጵያ ነገር አየሩን ሲቆጣጠር ደግሞ የሆነ ሙሾ ማውረድ የሚመስል ነገር እያየን ነው። በአጠቃላይ ሰላምን ለማረጋገጥ በአሜሪካ በኩል እየተሄደበት ያለው መንገድ አበረታች ነው፣ ውጤት ያመጣልን ብዬ በግሌ አምናለሁ። ይሄ ጥረት ራቅ ብለን ግብጽ ድረስ ምክንያቱም ከአምባሳደር ማሳድ ቦሎስ በህዳሴ ግድብና በአባይ ወንዝ እንዲሁም በቀይ ባህር የሚለውን ነገር ስናመይ ብዙ ነገር የተሳሰረ ጉዳይ እንደሆነም ይታመናል። ስለዚህ ኤርትራም ግብጽም ኢትዮጵያም በአጠቃላይ በአፍሪካ ቀንድ ያለው ሁኔታ ሰላምን ባረጋገጠ መልኩ ለመሄድ በዛ መንገድ የሚደረጉ ጥረቶች የሚያበረታቱ ነው። እዛ ጋር ችግሮች ከተፈቱ ሸኔም ፋኖም ፍርስራሹ ቲፒኤልኤፍም ኦርፋን ይሆናሉ። ወላጅ አልባ ሆነው ሜዳ ላይ እንከላወሳሉ። ከዛ በኋላ የሚሰበስባቸው ከተገኘ ይሰበሰባሉ። እኚህን ሰው የፋኖ ታጣቂዎች መጥተው 300 ሺህ ብር እንዲሰጧቸው ጠየቁ። ይሄ ሁኔታ የተፈጸመው በመጋቢት ወር ነው። 300 ሺህ ብር መክፈል የሚችሉበት ሁኔታ የለም የሃይማኖት አባቱ። ከዛ አስገድደው ለማስከፈል በዛ መልክ አሰቃቂ በሆነ መንገድ በገመድ እግርና እጃቸውን አስረው አንጠለጠሏቸው። The second type of land tenure is the so-called private land holding system, and this prevails in the 8 southern, southwestern and eastern regions of the country. በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ከአሜሪካ መንግስት ጋር በጸጥታና በመከላከያ እንዲሁም በንግድና ኢንቨስትመንት ላይ ስምምነት የተፈራረመው የኢትዮጵያ የልዑካን ቡድን በዋሽንግተን ቆይታው በቀይ ባህርና በህዳሴ ግድብ ላይ ጭምር ያተኮረ ውይይት ማድረጉም ታውቋል። ይህ በእንዲህ እንዳለም አሜሪካ ላለፉት 5 ዓመታት በኢትዮጵያ ላይ ጥላ የቆየችውን የጦር መሳሪያ ሽያጭ ማዕቀብ ከትናንት በስቲያ አንስታለች። በትግራይ ጦርነት ወቅት ለኢትዮጵያ መሳሪያና ወታደራዊ ቁሳቁሶች እንዳይሸጡ የአሜሪካ መንግስት ያስቀመጠው ክልከላ መነሳቱን የአሜሪካው ተቋም ዲዲቲሲ አስታወቀ። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በጸጥታና በመከላከያ መስክ ጭምር ከአሜሪካ ውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ኃላፊ አሊሰን ሁከር ጋር መፈራረማቸውን ተከትሎ በኢትዮጵያ ላይ የተጣለው ማዕቀብ መነሳቱን የአሜሪካ የውጭ ጉዳይ መስሪያ ቤት የመከላከያና ንግድ ተቆጣጣሪ ዳይሬክቶሬት ኦፍ ዲፌንስ ትሬድ ኮንትሮል ዲዲቲሲ አስታውቋል። እንደ አውሮፓውያን አቆጣጠር ግንቦት 23 ቀን 2001 ዓ.ም በፕሬዝዳንት ጆ ባይደን የስልጣን ዘመን በትግራዩ ጦርነት ሳቢያ በኢትዮጵያ ላይ የተጣለው ማዕቀብ የአሜሪካ መሳሪያዎች፣ ቁሳቁሶችና የመከላከያ አገልግሎቶች ለኢትዮጵያ እንዳይሸጡና እንዳይላኩ እንዲሁም አገልግሎቱ እንዳይቀርብ የሚከለክል
የሚያክል ማዕቀብ ሲሆን ይህም ለኢትዮጵያ መከላከያ፣ ፖሊስ፣ ደህንነትና እንዲሁም ሌሎች የጸጥታ አካላትን የሚጨምር እንደነበርም መረዳት ተችሏል። ማዕቀቡ በተጣለ በአምስተኛው ዓመት እንደ አውሮፓውያን አቆጣጠር ከትናንት በስቲያ ሰኞ ግንቦት 11 2026 ጀምሮ እንዲነሳ መደረጉን የመሳሪያ ንግድ ተቆጣጣሪው አካል ዲዲቲሲ አስታውቋል። በዚህም በኢትዮጵያ ላይ የጣለው እገዳ ሙሉ በሙሉ በመነሳቱ ለኢትዮጵያ የጦር መሳሪያ ከአሜሪካ እንዳይሸጥ የተደረገው ክልከላ አብቅቷል። የአሜሪካ የውጭ ጉዳይ ሚኒስቴር በቀጣይ ኢትዮጵያን እገዳው ከጣለባቸው ሀገራት ዝርዝር ITAR 1261 በይፋ ማውጣቱን ወይንም መሰረዙን የሚገልጽ ይፋዊ መመሪያ የሚያወጣ ሲሆን ይህም ቢዘገይ በአንድ ወር ውስጥ ተግባራዊ እንደሚሆንም ተመልክቷል። እገዳው ከተነሳበት ከትናንት በስቲያ ሰኞ ጀምሮ ወደ ኢትዮጵያ የጦር መሳሪያ መላክም ሆነ መሸጥ የተፈቀደ መሆኑንም መረዳት ተችሏል። ይህ በእንዲህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና አረብ አማካሪ አምባሳደር ማሱድ ቦሎስ እንደገለጹት በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተመራው የኢትዮጵያ ልዑካን ቡድን ጋር ተወያይተዋል። ዘርፈ ብዙ በሆኑ ጉዳዮች ላይ ውይይት አድርገናል ያሉት አምባሳደር ማሱድ ቦሎስ በአባይ ውሃና በታላቁ ህዳሴ ግድብ እንዲሁም በቀይ ባህርና የባህር መስመሩ ደህንነት ላይ ያተኮረ ውይይት ማድረጋቸውንም አመልክተዋል። በሱዳን ቀውሱ ዙሪያ ሰብአዊ እርዳታ በሚደርስበትና ዘላቂ ሰላም በሚገኝበት ሁኔታ ላይ ከኢትዮጵያ ልዑካን ጋር መምከራቸውንም አብራርተዋል። በኢኮኖሚ ጉዳዮች በንግድና ኢንቨስትመንት ላይ ጭምር ከኢትዮጵያ ልዑካን ጋር ገንቢ ውይይት ማድረጋቸውን የፕሬዝዳንት ዶናልድ ትራምፕ አማካሪ አምባሳደር ማሱድ ቦሎስ አብራርተዋል። ሰሞኑን በአዲስ አበባ ቆይታ ያደረጉት የዓለም አቀፉ የገንዘብ ድርጅት ዳይሬክተር የኢትዮጵያ የኢኮኖሚ ሪፎርም አበረታች እንደሆነ ገለጹ። የተቋማቸው የአፍሪካ ቢሮም ሪፎርሙን አስደማሚ ሲል ገልጾታል። ይህ በእንዲህ እንዳለም የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የንግድ ልዑካናቸውን ይዘው ዛሬ አዲስ አበባ መግባታቸው ታውቋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ዛሬ አዲስ አበባ ከመግባታቸው አስቀድሞ ባሉት ቀናት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲሁም የዓለም አቀፉ የገንዘብ ድርጅት IMF ዳይሬክተር ክሪስታሊና ጆርጂዮቫ በአዲስ አበባ ቆይታ ማድረጋቸውና ቆይታ በማድረግ ላይ መሆናቸውም ይታወቃል። ክሪስታሊና ጆርጂዮቫ ከኢትዮጵያ ሄራልድ ጋር ባደረጉት ቃለ ምልልስ የኢትዮጵያ ሪፎርም እርምጃ አበረታች በመሆኑ IMF ጉዞውን ለመደገፍ ቁርጠኛ መሆኑን አረጋግጠዋል። ዓለም አቀፉ የገንዘብ ድርጅት IMF በገጹ ባወጣው መልእክትም በአስቸጋሪ ጊዜ ውስጥ የኢትዮጵያ የኢኮኖሚ ሪፎርም ፕሮግራም አስደማሚ በሆነ እርምጃ ላይ ይገኛል በማለት ለሂደቱ አድናቆቱን በመግለጽ IMF ጥረቱን በከፍተኛ ደረጃ እየደገፈ መሆኑንም አመልክቷል። በሐምሌ ወር 2016 የተጀመረውና አንድ ዓመት ከመንፈቅ የተሻገረው የኢትዮጵያ የኢኮኖሚ ሪፎርም ጉዞ በዓለም አቀፉ የገንዘብ ድርጅት የሚደገፍ ሲሆን ሙሉ በሙሉ በ4 ዓመት የሚለቀቅ የ3.4 ቢሊዮን ዶላር ብድር ማጽደቁም ይታወቃል። የዓለም አቀፉ የገንዘብ ድርጅት ሂደቶቹን እየገመገመ በአራቱ ዙር በአጠቃላይ እስካሁን ከ2 ቢሊዮን ዶላር በላይ መልቀቁንም መረዳት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተመራም የኢትዮጵያ የልዑካን ቡድን በዋሽንግተን ዲሲ ከአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ከተለያዩ የአገሪቱ ባለስልጣናት ጋር ተወያይቷል። በመከላከያ እንዲሁም ጸጥታ፣ በኢኮኖሚ ጉዳዮች ላይ ጭምር ያተኮሩ ስምምነቶች መፈረማቸውን የተመለከቱ ዘገባዎች በኢትዮጵያም በአሜሪካን በኩል በይፋ ተገልጿል። በኢትዮጵያና በአሜሪካ መካከል ያለውን ግንኙነት የማደስ እንዲሁም የማጠናከር መሆኑን የአፍሪካ ጉዳይ ቢሮ ከስምምነቱ በኋላ ባወጣው መግለጫ ላይ በግልጽ ተቀምጧል። እንግዲህ በአሜሪካና በኢትዮጵያ መካከል ያለውን ግንኙነት የማሻሻልና የማጠናከሩ ስራዎች እንግዲህ እየታዩ ነው። ምናልባትም ከአጎዋ ጋር ተያይዞ ኢትዮጵያ በጦርነቱ የተጣለባት ማዕቀብ አለ። ማለትም ለአነስተኛ ያለ ቀረጥ አሜሪካ የኢትዮጵያ ምርቶችን ወደ አሜሪካ የማስገባቱ ከቢል ክሊንተን ጊዜ ጀምሮ ለአፍሪካ ሀገራት የተፈቀደ ነገር ግን በትግራዩ ጦርነት ሳቢያ ኢትዮጵያ ላይ በዛ የተነሳ ማዕቀብ ተጥሎባት ቆይቷል። እስካሁንም አልተነሳም ነበር። ምናልባትም ይህ ስምምነት በአጎዋ በኩል ኢትዮጵያ ያላትን መብት መልሶ የሚያጎናጸፍ እንደሚሆን ይጠበቃል። ምናልባትም ዛሬን ጨምሮ በቀጣዮቹ ቀናት ከዚህ ጋር የተያዙ መረጃዎች ሊወጡ እንደሚችሉ እንግዲህ በተለያየ መንገድ የሚገለጸውን እያነበብን እየሰማን ነው። የአሜሪካና ኢትዮጵያ ግንኙነት መሻሻል የአሜሪካና ኢትዮጵያ ግንኙነት መሻሻል ብቻ ሳይሆን
በአጠቃላይ በአፍሪካ ቀንድ ሰላምና ጸጥታን ለማረጋገጥ አሜሪካ ለምታደርገው ሚናም ትልቅ አጋዥ ነው። ከኤርትራም ጋር በተያያዘ ነገሮችን ለማሻሻል ብዙ ርቀት ለመሄድ አሜሪካ መወሰኗን፣ ማዕቀብ ለማንሳት መዘጋጀቷን የሚገልጹ መረጃዎች አስቀድሞ በዎል ስትሪት ጆርናል እንደገናም ደግሞ በሮይተርስ በኩል ወጥቷል። የተግባር እንቅስቃሴም ተብሎ ሊጠቀስ የሚችለው በአስመራ የሚገኘው የአሜሪካ ኤምባሲም የአሜሪካንን የነጻነት በዓል ማለትም 250ኛ የነጻነት በዓል በአስመራ ባከበረበት ወቅት የኤርትራዊ የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ እዛ ላይ በክብር እንግድነት ተገኝተው ከጉዳይ ፈጻሚዋ ጋር የኬክ ሲቆርሱም ታይቷል። እንግዲህ የአሜሪካ በእርግጥ የአሜሪካ የነጻነት በዓል ገና ጁላይ 4 ማለትም በፈረንጆቹ ሐምሌ 4 2026 ነው የሚከበረው። ነገር ግን አስቀድሞ በየኤምባሲዎቹ የሚከበር ነገር ስለሆነ ነው 250ኛው የተለየም በዓል ስለሆነ ይመስለኛል ከወዲሁ በተለያዩ ቦታዎች የማክበር እንቅስቃሴ አለ። በዛ ዝግጅት ላይ እንግዲህ የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ሲገኙ ምናልባት አሜሪካና ኤርትራ መካከል ግንኙነቱ ከተበላሸበት ጊዜ ጀምሮ ምናልባት የመጀመሪያው ይሆናል ተብሎ ይጠበቃል። ቢያንስ ላለፉት 20 ዓመታት በላይ በአሜሪካና በኤርትራ መካከል ግንኙነቶች ተበላሽተዋል። ያው በኢትዮጵያና ኤርትራ መካከል የደረገውን ጦርነት ተከትሎ በመጀመሪያ ዙር ለመሸምገል እንቅስቃሴ ያደረጉት የሩዋንዳና የአሜሪካ መንግስት ነበሩ። ከዛን ጊዜ ጀምሮ ያሉ ሁኔታዎች እንደገና በሰላም ማስከበሩ ተልዕኮ ጋር ተያይዞ የተባበሩት መንግስታት ወታደሮች ከአወዛጋቢ በባድመ አካባቢ እንዲወጡ በማድረግ የኤርትራ መንግስት የወሰደው እርምጃ እነዚህ ነገሮች ግንኙነት እንዲበላሽ በማድረግ ረገድ የራሳቸው አስተዋጽኦ አድርጓል። በአሜሪካ በኤርትራኖቹ በኩል የሚጠቅሷቸው እነ ጄንዳይ ፍሬዘር እንደገናም ለረዥም ጊዜያት የህወሓት ወዳጅ ተብለው የሚጠቀሱት ኦባማ ጊዜ የብሔራዊ ጸጥታ አማካሪ ሱዛን ራይስን እነዚህ የመሳሰሉት በአሜሪካና ኤርትራ መካከል ግንኙነቱ እንዲበላሽ አስተዋጽኦ አድርጓል ወይ ደግሞ ግፊት አድርጓል በማለት ይወቅሷቸዋል። በማንም ይሁን ምን ዞሮ በኢትዮጵያና በአሜሪካና በኤርትራ መካከል ግንኙነቱ ለረዥም ጊዜያት ተበላሽቶ ቆይቷል። ግንኙነቱ ለረዥም ጊዜያት ተበላሽቶ ቆይቷል ብቻ ሳይሆን የተባበሩት መንግስታት ማዕቀብ በጣለበትም ወቅት በ2009 ዓ.ም እንደ አውሮፓውያን አቆጣጠር ኤርትራ ላይ የአሜሪካ መንግስትም ማዕቀብ ጥሎ ያ ማዕቀብ እስካሁን ድረስ የቀጠለበት ነው። የተባበሩት መንግስታት የጣለው ማዕቀብ ኢትዮጵያ ውስጥ ለውጥ ሲመጣ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ባቀረበው ጥያቄ ጭምር በዓለም አቀፉ ማህበረሰብ ማለትም የተባበሩት መንግስታት የጸጥታው ምክር ቤት ኤርትራ ላይ የጣለው ማዕቀብ ተነስቶ ነበር። የአሜሪካ አሁንም ቀጥሏል። ይህን ለማንሳት ነው እንግዲህ በአሜሪካ በኩል እንቅስቃሴ መኖሩን የሚገልጹ መረጃዎች ናቸው ያሉት። እስካሁን ለምን አልተነሳም? ምናልባት ሂደት ሊሆን ይችላል። በሌላ በኩል ደግሞ የሚሰሙ በአሜሪካኖቹ በኩል ወደዚህ ሂደት ውስጥ ለመግባት ያው የሚጠይቋቸው ነገሮች አሉ። በዛ ሂደት ላይ በኤርትራ በኩል ፈቃደኝነት ወይ ደግሞ ስምምነት የለም ወይ? እሱም በቀጣዮቹ ጊዜያት የሚታይ ነገር ነው። ነገር ግን አማራጭም ብዙ ያለ አይመስለኝም። በአንድ በኩል ለኢትዮጵያም ለኤርትራም ስለሚጠቅም በአጠቃላይ ለዓለም አቀፉ ማህበረሰብ ጠቃሚ ስለሆነ ምክንያቱም በአፍሪካ ቀንድ ላይ ሰላምን ማረጋገጥ የቀይ ባህር ደህንነትም ጭምር ማስጠበቅ ስለሆነ በዛ በኩል የሚረጋገጥ ሰላም የዓለም የንግድ መስመር 12% የዓለም የንግድ መርከቦች የሚንቀሳቀሱበት በመሆኑ በዛም ረገድ ያንን ሰላም ማረጋገጥ ከሁለቱ ሀገራት እንዲሁም ከአካባቢው ከቀጠናው ባሻገር በዓለም አቀፍ ደረጃም ያለው አስተዋጽኦ ግልጽ ነው። ስለዚህ አሜሪካም ከዚህ ውድቅ አንጻር ሁኔታው ስለሚያሳስባትም በየመን ያሉ የሁቲ አማጽያን በድሮን እና የተለያዩ መሳሪያዎችን እየተኮሱ በቀይ ባህር ደህንነት ላይ የጋረጡትን አደጋ ለመከላከል ከኤርትራ ሆኖ ሁኔታዎችን ለመቆጣጠርም እድል ይሰጣል ተብሎ ይታመናል። በእነዚህ የተነሳም አሜሪካ ከኤርትራ ጋር ግንኙነት ለማሻሻል መሞከሯም ያው በግልጽ የሚታይ ነው። በኤርትራ በኩል ጥያቄዎቹን እየመለሱ አይደለም። እንግዲህ በቀጣዮቹ ጊዜያት የምናየው ነው። ነገር ግን አሁን አሜሪካ የያዘችው መጠነ ሰፊ እንቅስቃሴ በዚህ በአፍሪካ ቀንድ ብቻ የተወሰነ ሳይሆን አጠቃላይ አፍሪካን በተመለከተ ከዚህ ቀደም ከሚሄዱበት መንገድ በተለየ መንገድ የተለየ አቀራረብ እየቀረቡ ነው። ለምሳሌ የኡጋንዳው መሪ ዩዌሪ ሙሴቬኒ በስልጣን ላይ ከ40 ዓመታት በላይ ቀጥለዋል። አሁንም በስተርጅና እንደገና ቃለ መሐላ ሲፈጽሙ በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር በበዓለ ሲመታቸው ላይ ተገኝተዋል። በቅርቡ እኚህ ሰው ለአሜሪካ ምክር ቤት ቃላቸውን ሲሰጡ የሀገራትን ሉዓላዊነት ባከበረ በሌላም በኩል ደግሞ ይሄ አሜሪካ የምትከተላቸውን ሰብአዊ መብት እና የመሳሰሉትን ነገሮች ደግሞ ሙሉ በሙሉ ባልቶ መንገድ ከሀገራት ጋር ያለውን ግንኙነት እናሻሽላለን የሚል ነገር ተናግረዋል። ስለዚህ
የኡጋንዳው ፕሬዚዳንት እስከ እየተንገታገቱ እስከ እድሜያቸው መጨረሻ ቢቀመጡም አሁን ብዙ አሜሪካኖቹ ያሳስባቸዋል አያሳስባቸውም? በዚህ ሁኔታ ውስጥ አሜሪካ በሚኒስትር ደረጃ ማለትም የአፍሪካ ጉዳይ ኃላፊን እዛ በባለ ሲመት ላይ መላኳ ምናልባት አሜሪካ አፍሪካ ውስጥ በተለየ መንገድ አፍሪካ ውስጥ ያለውን ነገር እየተከተለች መሆኗን የሚያሳይም ነገር ነው ተብሎ ይታመናል። ስለዚህ በአፍሪካ ቀንድ ብቻ ሳይሆን በአጠቃላይ አፍሪካ ላይ የተመለከተ ነው። በአጠቃላይ አፍሪካን የተመለከተ ብቻ ሳይሆን ራቅ አድርገው የቀይ ባህርን ወይ ደግሞ አጠቃላይ በአካባቢ ያለውን ሰላም ለማረጋገጥ እስከ ግብፅ ድረስ ያለውን ነገር ደግሞ ታሳቢ ያደረጉ ስራዎች እንደሚሰሩ የዶናልድ ትራምፕ የአፍሪካና የአረብ ልዩ መልክተኛ የሆኑት አምባሳደር ማሱድ ቦሎስ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተመራ ልዑካን ቡድን ጋር ባደረጉት ውይይት ላይ ውይይቱን ተከትሎ ባወጡት መግለጫ ላይ የተወያዩባቸው ነጥቦች የታላቁ ህዳሴ ግድብ እንዲሁም ከታላቁ ህዳሴ ግድብ ጋር ተያይዞ ያው የአባይ ውሃ ላይ መዋየታቸው ከዛም አልፎ ደግሞ በቀይ ባህር ጉዳይ ደህንነት ላይ ጭምር መምከራቸውን የተመለከተ ነገር እንግዲህ ተነስቷል። ብዙ ጊዜ ሲባል የነበረ ነገር አለ። ግብፅ ከዚህ ቀደም በአደባባይ የሰማነው በዘናሽናል ላይ ወጣ ዘገባ በኋላ ላይ የግብፅ መንግስት አስተባበለ ተብሎ ያስተባበለው ሰው ስሙ እንዳይጠቀስ የጠየቀ ሰው ያስተባበለው መረጃ ነበር። ምናልባት እሱን ለማስተዋወስ ግብፅ ኢትዮጵያም በታላቁ ህዳሴ ግድብ ላይ አቋሟን ካለሳለሰች፣ ግብፅ ደግሞ በምላሹ በቀይ ባህር ጉዳይ ላይ ኢትዮጵያ ለምታነሳው ጥያቄ ድጋፍ ታደርጋለች የሚል ዘገባም ዘናሽናል በጣም የታወቀ መካከለኛው ምስራቅ የሚገኝ ጋዜጣ ብቻ ሳይሆን ዘናሽናል ላይ ዘገባውን ያቀረበው የታወቀ ግብፃዊ ጸሐፊ ነው፣ ካይሮ የሚገኝ። ስለዚህ ለመረጃው ያለ ቅርበት ከዚህ ቀደም በተለያየ መንገድ የሚወጡ መረጃዎችን እንደ ማስረጃ ለመጥቀስ ካስፈለገ ግብፅ ጅቡቲ ላይ የጅቡቲን ወደብ ለማስፋፋት ከኤርትራ ጋር ነው ከጅቡቲ መንግስት ጋር ግብፅ እየሰራች ነው፣ እንዲሁም ደግሞ ከኤርትራ ጋር በተመሳሳይ የሚል ዘገባው በዚሁም ዘናሽናል ላይ ነበር የወጣው። በኋላ ግብፅ ላይ ጅቡቲ ላይ በአካል ሄደው ያንን ሲያደርጉ አይተናል። ከኤርትራ ጋር በተያዘ እስካሁን በአደባባይ የተገለጸ ነገር ባይሆንም የኤርትራው ፕሬዚዳንት ወደዛ በተጓዙበት ከዛ ጋር ተያይዞም ተወያይተዋል የሚል ነው። ይህን የማነሳው ሚዲያው ተአማኒ እና ጋዜጠኛውም ደግሞ የታወቀና በመካከለኛ ምስራቅ ጉዳይ ላይ በርካታ ጽሁፎችን የሚያቀርብ ሰው ከመሆኑ ጋር ተያይዞ ዝም ብሎ ለመረጃውም ያለው ቅርበት ታዋቂነቱም ከግብፅ ከባለስልጣናት መረጃውን አግኝቷል ተብሎ እንግዲህ ይታመናል። በእርግጥ በግብፅ መገናኛ ብዙሃን ማስተባበያ ተሰጥቷል። ማስተባበያው ግን ያው እከሌ የተባለ ሰው አለማስተባበሉ፣ በሌላም በኩል በሚስጥር የሄደ ደብዳቤ ለኢትዮጵያ ተላከ ነው የሚለው። በሚስጥር የሄደ ደብዳቤን ህዝብ ከሰማው በሆነ መንገድ የተሸናፊነት ምልክት ወይ ደግሞ ስሜት ተደርጎም እንዳይወሰድ በዛ መንገድ አስተባብለው ይሆናል ወይስ እነሱ እንዳሉትም ዘገባው የተሳሳተ ነው? እሱ ወደፊት የሚታወቅ ነገር ነው። ነገር ግን ከማሳድ ቦሎስ በህዳሴ ግድብና በአባይ ውሃ እንዲሁም በቀይ ባህር ጉዳይ ላይ የመነጋገር ነገር ሲያመጡ ኢትዮጵያ በህዳሴው ግድብ ላይ በተደጋጋሚ ያለችው ግርጌ ሀገራትን የሚጎዳ ነገር አላደርግም ነው። ግርጌ ሀገራቱ በተለይም ግብፅ ይህን በተመለከተ እንደማትጎጂ ለማረጋገጥ በውሃው ፍሰት ላይ የጋራ በቴክኒካል ጉዳዩ ላይ የመወሰን ድርሻ ይኑረኝ የሚል ነገር ነው እንግዲህ የሚነሳው። ያንን በተመለከተ የአሜሪካኖቹ ጥረት ምን ደረጃ ላይ እስከምን ድረስ ሊሄድ ይችላል? ምን ሊፈይዱ ይችላሉ? ምን ሊያመጡ ይችላሉ? በግብፅስ በኩል ኢትዮጵያ ለዚህ ምላሽ ብትሰጣት በእሷ በኩል ለኢትዮጵያ የምትሰጠው ድጋፍ በምን ይገለጻል? እንደተባለው ወደ ቀይ ባህር ኢትዮጵያ ለመውጣት የምታደርገውን ጥረት ያግዛል ወይ? እዚህ ሂደት ውስጥ ደግሞ ግብፅ ከገባች የኤርትራ መንግስት በአሜሪካኖቹ በኩል የሚቀርበውን ነገር አልቀበልም ብሎ ራሱን አግልሎ በቀደመው መንገድ የሚሄድ ከሆነ የኤርትራ መንግስት ይጠቅመዋል ወይ? በግብፅ በኩል ግብፅ ሂደት ውስጥ ከገባች በተወሰነ ደረጃ ድጋፍ የሚያደርግለት አካል የግብፅ መንግስት ነው። የግብፅ መንግስት እዚህ ሂደት ውስጥ ደግሞ ከገባ በተለይም ደግሞ አሜሪካን በምትለው መንገድ ላይ መሄድ ካልቻለ የሚከተለው ነገር ምን ይሆናል የሚለው እሱ ሁሉ በዝርዝር ሲታይ ምናልባትም ካሉ ሁኔታዎች አንጻር የኤርትራ መንግስትም ሂደት ውስጥ ይገባል ተብሎ እንግዲህ ይጠበቃል። ያ ነገር ኮሽታ በሌለበት አካባቢው ላይ ሰላምን ለማረጋገጥ ብቻ ሳይሆን ኢትዮጵያ ውስጥ ያሉ ችግሮችንም ለመፍታት በብዙ መንገድ ያግዛል። ኢትዮጵያ ውስጥ ያለው ችግር ዞሮ ዞሮ ከኤርትራ መንግስት ጋር
በተወሰነ ደረጃ የተያዘ መሆኑን የሚያጠያይቅ ነገር አይደለም። የድጋፍ ስርዓታቸው በአሁኑ ሰዓት የኤርትራ መንግስት ነው። ህዝባዊ ወያኔ ሓርነት ትግራይ የሚመካው በኤርትራ መንግስት ነው። የፋኖ ታጣቂዎች የሸኔ ታጣቂዎች የሸሹት ወይ ደግሞ የተጠጉት ለጊዜው ቢሆን ለዘላቂው በኤርትራ በኩል ነው፣ ኤርትራ ውስጥ ነው። ይህ ሁኔታ ባለበት በኤርትራ በአካባቢው ላይ ሰላምን ለማረጋገጥ የሚደረገው ሂደት አካል ከሆነች ኢትዮጵያ ውስጥ ሰላምን ለማረጋገጥ የሚሰሩ ስራዎችንም በብዙ መልኩ ያግዛል፣ ይለውጣል። በስልጣንና በተለያየ ፍላጎት ውስጥ ሆነው የሚንቀሳቀሱ ወገኖች ያው ስልጣን በየትኛውም መንገድ እንደማይመጣ ማረጋገጥ ሲችሉ ዝም ብሎ አጉል ቦታ አጉል እየዳከሩ ከመኖር መጨረሻቸው መማምር ውጤቱም የከፋ እንደሚሆን ሲያረጋግጡ በአደባባይ ለተጠየቁ ጥያቄዎች በአደባባይ ምላሽ ሰጥተው ወደ ጠረጴዛ ዙሪያ መምጣት የሚችሉበትም እድል ሊፈጠር ይችላል። ስለዚህ አሜሪካ በዚህ ዙሪያ የምታደርገው ጥረት ብዙ በአፍሪካ ቀንድ ላይ ያለውን ሁኔታ ከማሻሻል ወይ ደግሞ ከመለወጥ ባሻገር በቀጥታው ወደ ኢትዮጵያ ጉዳይ ሲመጣም ኢትዮጵያ ውስጥ ያለውን ነገር ለማስተካከል ብዙ መንገድ ያግዛል። በኢትዮጵያና በኤርትራ መካከል ያለውን ግንኙነት በውይይት በንግግር መፈታት የሚችልበት እድል ካለ ብዙ ነገሮችን በአካባቢው ላይ ሰላምን ለማረጋገጥ ብቻ ሳይሆን በኢኮኖሚ ተያይዞ ለማደግ ያለውን እድል የሚያሰፋ ስለሆነ አሜሪካኖቹ የሚያደርጉት ጥረት ፍሬያማ ሆኖ በተግባር ሲገለጥ እንግዲህ እሱን ይሆናል ብለን እንግዲህ ተስፋ እናደርጋለን። ከዚሁ ጋር ተያይዞ እንግዲህ ትግራይ ውስጥ ያለውን ሁኔታ አሁንም እየተንከባለለ የቀጠለ ነገር ነው። ቲፒኤልኤፎቹ ከጀነራል ታደሰ ወረደም ጋር ተነጋግረው ችግሩን ለመፍታት የሞከሩ አይመስልም። ጥረቶች እየተደረጉ እንደነበር አስቀድሞ ሲገለጽ ነበር። አሁን ምን ሁኔታ ላይ እንዳለ ምንም የሚታወቅ ነገር የለም። ነገር ግን ጀነራል ታደሰ ወረደ እስካሁን እስከ ትላንት ባሉ መረጃዎች ጽሕፈት ቤታቸውን አስከብረው መቀጠላቸውን የሚገልጽ ነገር ነው። ወደ ጽሕፈት ቤታቸው የሚገባ ነገር ካለ ከዛ በኋላ የሚከተለው ነገር ኃላፊነቱ የእናንተ ነው የሚለው አጠቃላይ ትግራይ ውስጥ የሚደርሰውን ነገር ብቻ ሳይሆን ጽሕፈት ቤቱን ለማድፈር የሚደረግ ጥረትም በዛ በኩል ዋጋ እንደሚያስከፍል እያስጠነቀቁ መሆናቸውን የሚገልጹ መረጃዎችም እየወጡ ነው። በሌላ በኩል ጠባቂዎቻቸው ተነሱ፣ ይሄ ሆነ፣ በዛ ተደረገ የሚሉ የተለያዩ መረጃዎች በተለያየ መንገድ እየወጡ ቢሆንም በቁጥር በተወሰነ ቁጥር ያለ ጠባቂ ሳይሆን ቀላል የማይባል ኃይል ከእርሳቸው ጋርም እንደተሰለፈ ወይ ደግሞ ከእርሳቸው ዙሪያ እንዳለም የሚገልጹ በትግራይ አክቲቪስቶች በኩል የሚወጡ መረጃዎች አሉ። መረጃዎቹ ምን ያህል ተአማኒ ናቸው፣ ምን ያህል በተጨበጡ ናቸው አይደሉም፣ እነሱ እንግዲህ በሂደት የሚታይ ነገር ነው። ነገር ግን ምንም በሌለበት ሁኔታ ውስጥ ጀነራሉም በዚህ መጠን ስልጣኔን አላስረከብም ብለው የሚመጣውን ነገር ለመቀበል የሚጋፈጡበት ሁኔታ ይኖራሉ። እሱ እንግዲህ በቀጣዮቹ ጊዜያት የምናየው ነው። ያው ስልጣን ረከባለሁ ብሎ የተንቀሳቀሰው ቡድን ትላንተኛ አንደኛ ሳምንቱን አስቆጥሯል። ዛሬ እንግዲህ 8ኛ ቀኑ ነው። በእነዚህ ጊዜያት ውስጥ እስካሁን ባሉ መረጃዎች የፕሬዝዳንቱ ጽሕፈት ቤት ውስጥ ዶክተር ደብረጽዮን አልገቡም ነው የተባለው። የት ሆነው አስተዳደሩ እንደሚመሩ እንግዲህ በአራት ቢሮዎች አሉ። በአንድ ቢሮ ውስጥ ሆነው ስራቸውን ይሰራሉ። በእርግጠኝነትም አሁን ባለው ሁኔታ ውስጥ ወደ አንደርግራውንድ ወዳሉ ቢሮዎች ሄደው ስራቸውን እየከወኑ ሊሆኑ ይችላሉ። ምክንያቱም ሕግና ስርዓት ከፈረሰ በኋላ ከዛ በኋላ ኢትዮጵያ መንግስት በየትኛውም ሁኔታና አጋጣሚ ወደ እርምጃ ሊሄድ የሚችልበት እድል አለ ብሎ ካሰቡ አሁንም ያው ባለፈው የጦርነቱ ጊዜ ያየነው ነገር አለ። ዋሻ ለዋሻ የሚንቀሳቀሱበት መተላለፊያ እዛ ውስጥ ቢሮዎች ይኖራሉ ተብሎ ይታመናል። እንግዲህ ዶክተር ደብረጽዮን እዛ ውስጥ ሆነው ስራቸውን ይከውናሉ። እሱ እንግዲህ በሂደት የሚታይ ነው። ጉዟቸው ግን በብዙ መልኩ ትግራይ ውስጥ ያለውን ሰላምን ለማረጋገጥ የሚደረጉ ስራዎችን በብዙ መልኩ የጎዳ መፍትሄ የማያመጣ ችግሮችን የሚያወሳስብ ስለሆነ ግጭቶች ወይ ደግሞ ወደ ጦርነት የመሄድ እድሉ በብዙ መልኩ የሰፋ መሆኑን የሚያሳዩ ምልክቶች እየደመቁ ነው። የትግራይ የሰላም ኃይሎች በጠለምት አካባቢ እንቅስቃሴ ላይ መሆናቸውን የሚገልጹ መረጃዎችንም እየሰማን ነው። ምናልባትም ይህንን ሁኔታ በደንብ አጤነው ቲፒኤልኤፍ ኃይሎች አሁንም ብዙ የረፈደ አይመስለኝም። ነገሮችን ለማስተካከልና ለመለወጥ ያላቸው እድል ሰፊ ነው። በሁለት መንገድ ከዚህ በኋላ ያለው ጉዞ ብዙ የሚጠቅማቸው ነገር አለም። የኤርትራ መንግስት ወደ ሰላሙ ሂደት ውስጥ ከገባ ከዚህ በኋላ ከእነርሱ ጋር የህገ ወጥ ጉዳይ ተባባሪ ሊሆን የሚችልበት እድል የለም። ያንን ማድረግ አሜሪካ ጭምር በታዛቢነት የመራቸውን የፕሪቶሪያን የሰላም ስምምነት ከጣሳ ኃይል ጋር ለመተባበር የሚችልበት ሁኔታ የለም። ያንን እንዳያደርግ የአሜሪካ መንግስትም ግፊት ያደርግበታል ብቻ ሳይሆን ያስገድደዋል።
ሰላምን ለማረጋገጥ ነው አሜሪካ በአካባቢው እንቅስቃሴ እያደረገች ያለችው። ለመረበሽ የሚሄድ ነገር ካለ የአሜሪካ መንግስት ያንን ረፍ ይለዋል ብቻ ሳይሆን የኤርትራ መንግስትም የኢትዮጵያ መንግስት ወደ ወረራ ሊመጣ ይችላል ብሎ እንደሆነ ነው በተለያየ መንገድ ወሮ አሰብን ሊይዛ ይችላል የሚል ስጋት ስላለው ይህንን ኃይል በመሳሪያነት በመጠቀም ነው እንግዲህ ሲንቀሳቀስ የነበረው። በአሜሪካ በኩል በሽምግልና ነገሩ እልባት የሚያገኝ ከሆነ ይህንን ቡድን ሊደግፍ የሚችልበት ምንም አይነት ምድራዊ ምክንያት የለም ብቻ ሳይሆን ፕሮፌሰር ብርሃኑ ነጋ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ያቀደመውን የምርጫ 97 ምናምን ታሪክ ሲያወሩ ወደ ኤርትራ ምንድነው ትግል ለማድረግ የወጡበት ሁኔታም ከቲፒኤልኤፍ ጋር አያይዘው ሲያነሱ በዚህ ምድር ላይ ሻዕቢያም ከህወሓት በላይ የሚጠላው ምንም ነገር ይሄ በተለያየ መንገድ የሚታመን ነገር ነው። ከሻዕቢያ ከህወሓት በላይ የሚጠላው ምንም ነገር የለም የሚለውን በግልጽ አስረግጠው እዛ ላይ ተናግረዋል። ያው ሂደቱ ላይ ስለነበሩ ብዙ ነገሮችን ስለሚረዱ የኢትዮጵያን ፖለቲካ የሚያቅሰው በህወሓት ሻዕቢያ ህወሓትን በሚጠላው መጠን ሌላው የሚጠላው ነገር አለው የሚለው ራሱ በደንብ መነሳት ያለበት ነገር ነው። ምክንያት ብለው የዘረዝሯቸው ነገሮች አሉ። አብረው የኢትዮጵያ ማዕከላዊ መንግስትን ስልጣንና በኢትዮጵያ ማዕከላዊ መንግስት ላይ በጋራ መጥተው አንደኛው አስመራን ሌላኛው አዲስ አበባን ተቆጣጥረው ከዛ በኋላ ኤርትራን ተገነጠል ኤርትራ ከነወደቡ ሀገር እንድትሆን በዚህ በኩል ቲፒኤልኤፍም ያደረገው አስተዋጽኦ አለ። ከዛ ጦርነቱ ከፈነዳ በኋላ በመካከላቸው ያለው ግንኙነት የበለጠ እየተበላሸ ሄዱ። ከጦርነቱ በኋላ ደግሞ ነገሮች የከፋ ደረጃ ላይ መድረሳቸው በተለይም በ2009 ዓ.ም አልሻባብን ትረዳላችሁ በሚል የተጣለባቸው ማዕቀብ ጋር ተያይዞ ሀገሪቱ ደቃለች፣ ለመድቀቋ ቲፒኤልኤፍ ነው ኃላፊው በሚል ተጠያቂው በሚል ብዙ ጊዜ ሲያነሱት የነበረ ነገር ነው። ወደ ጦርነቱ ትግራይ ውስጥ ጦርነት በገቡበት ወቅት እኛን 30 ዓመት መልሳችሁናል፣ እናንተን 300 ዓመት እንመልሳችኋለን አሉ እየተባለ ሲገለጽ የነበረውን ነገር እናስታውሳለን። በሻዕቢያና በቲፒኤልኤፍ መካከል ያለ ጠላትነት ምንም ጥያቄ ውስጥ የሚገባ ነገር አይደለም። ጠላትነት ኖረም አልኖረም የኢትዮጵያ መንግስት ወደሆነ እርምጃ የሚያመራ ከሆነ መንገድ ላይ ለመክታትና ለማዳከም ይሄኛውን ኃይል እንደ መሳሪያነት መጠቀሙ ደግሞ የሚጠበቅ ነው። አሜሪካ በጉዳዩም በሰላም ለመጨረስና በውይይት እልባት ለመስጠት የምትሄድበት መንገድ ካለ ለኤርትራ መንግስት በሁለት መንገድ ጠቃሚ ነው ብዬ አምናለሁ። በአንድ በኩል ችግሩን በውይይት መፍታት ዘላለም በስጋትና በውጥረት ህብረተሰቡንም ጭምሮ ይዞ ከመሄድ ከዚያ ዙሪያ ተፈቶ ትርጉም ያለው ኢኮኖሚ እንቅስቃሴ ወደ ዓለም አቀፉ ማህበረሰብ መመለስ ዝግ የሆነችውን ሀገር ከፋፍቶ ወጣቶቹም ዓለም የደረሰበትን ነገር ለማየት የሚችሉበት እድል ይፈጠራል። አንደኛው እሱ ነው። በሌላም በኩል ይሄኛውን ነገር የማይቀበል ወይ ደግሞ የአሜሪካ ምንድነው በአሜሪካ በኩል ያለው ነገር ደግሞ ሌላ ለኤርትራ የሚሰጠው እፎይታ የኢትዮጵያ መንግስት ዋናቸውን መንገድ በኃይል ሄዶ መሬት ሊይዝ ይችላል የሚል በተለይ ማሰብን ይቆጣጠራል የሚል ስጋት አላቸው። ይህንም ስጋት ጭምር የሚቀርፍ ነገር ስለሆነ በአንድ በኩል ወደ ዓለም አቀፉ መድረክ ይመለሳሉ። በልማት ረገድ የመጣባቸው ትልቅ ድንቃራ የሚፈታበት ሁኔታ ውስጥ ይገባሉ። እንጠቃለን የሚለውንም ስጋት የሚቀርፍ ሁኔታ ይፈጠራል። ከኢትዮጵያ ጥያቄ ጋር ተያይዞ ያሉ ነገሮች ለእነሱ ያን ያህል ከባድ ነገሮች ናቸው ብዬም አላምንም። ስለዚህ ተነጋግረው መፍታት የሚችሉበት ሁኔታን ስለሚኖር በአጠቃላይ አሜሪካ በአካባቢው ላይ እያደረገች ያለችው እንቅስቃሴ በብዙ መልኩ ሰላምን ለማረጋገጥ ያው ተሰሚነቷም የሚፈጥረው አስተዋጽኦ አለ። ብዙ ነገሮችን ለመለወጥ ያለው እድል ሰፊ ነው። ቲፒኤልኤፎቹ ግን ያ ሁኔታ ኢትዮጵያና አሜሪካ የምታደርገው ጥረት በኢትዮጵያና በኤርትራ መካከል ሰላምን ካረጋገጠ በኢትዮጵያና በግብጽ መካከል ሰላምን ማረጋገጥ የሚችልበት ሁኔታ ከተፈጠረ ቲፒኤልኤፍና ሌሎች አነስተኛና ጥቃቅን ቡድኖች ሜዳ ላይ አውላላ ሜዳ ላይ ይቀራሉ፣ ኦርፋን ይሆናሉ። ይሄ ስለዚህ ወላጅ አልባ ሆነው ሜዳ ላይ መንከላው ስለሚመጣ ቶሎ ብለው በተከፈተው የሰላም በር ዘወለው መግባት የሚችሉበት እድል ይፈጠራል። ስለዚህ ለኢትዮጵያ የሚተርፈው ብዙ ነገር ነው። ሰላምን ማረጋገጥ ብዙ ነገሮችን ለመለወጥ ያለውንም እድል ያሰፋል። በየቦታው ንጹሃን የሚጨፈጨፉበት የተደራጀ ሽፍትነት እየሰፋ የመጣበትን ሁኔታ ለመክታት ብዙ ነገሮች እንዲህ አይነት ሁኔታዎች ያግዛሉ። ለምን አሁን በየቦታው በፊትም ሲባል የነበረ ነገር ነው።
ያልተደራጀ እንቅስቃሴ የቲፒኤልኤፎች እንቅስቃሴ ዛሬ ብዙ ነገር ከቁጥጥር ውጭ ወጣ እንጂ መቀሌ ላይ የወጣ ትዕዛዝ የሆነ ገጠር መንደር የሆነ ጫፍ ተፈጻሚ ማድረግ የሚችል እዝና ቁጥጥር ያለው ቡድን ስለሆነ እንዲህ አይነት ቡድን የሚያደርጋቸው እንቅስቃሴዎች የሚፈርስም ከሆነ አንድነት ይፈርሳል፣ ውጤት የሚያመጣ ከሆነም አንድነት ውጤት ያመጣል። በሌላ በኩል ያሉት ኃይሎች ደግሞ በተለይም ከፋኖ ጋር ያለው እንቅስቃሴ እዝና ቁጥጥር የሌለው በየሰፈሩ በየቀየው የተቧደነ በመሆኑ በጊዜ ሂደት ወደ ተራ ሽፍትነት ከቁጥጥር ውጭ የመውጣት እድሉ ሰፊ ነው የሚለው ነገር ሲገለጽ ቆይቶ አሁን በአይናችን የምናየው የምናነበው እውነታ ያን እያረጋገጠ ነው። በነገራችን ላይ ቲፒኤልኤፍ ራሱ አሁን ወደ ፋኖ ወርዷል። ከሂደቱ የወጡትን ብቻ አይደለም ውስጥ ያሉትንም በተመለከተ በተለያየ መንገድ የሚሰሙ ነገሮች አሉ። ወደ ሰፈር ወደ መንደር በጣም ወርደዋል። አሁን ቲፒኤልኤፍ ቢፈርስም ብዙ ሽፍቶች ሊነሱ ይችላሉ። ግን ያንን ለመክታት የትግራይ ሰላም ኃይሎች የሚያደርጉት መጠነ ሰፊ ወይ ደግሞ ቶሎ ፈጣን እንቅስቃሴና በፌዴራል መንግስት ጭምር የሚታገስ መሆኑ ነገሮችን ለመለወጥ ያለው እድል ሰፊ ነው። ያንን ለማገዝ ደግሞ ትግራይ ውስጥ ያለው ሁኔታ በጣም በጣም የተመቸ ነው። ህብረተሰቡ ከፍተኛ የጦርነት ምሬትና ሰቆቃ ውስጥ መቆየቱን ከዚህ አዙሪት ለመውጣት ከፍተኛ ፍላጎት ስላለ በየትኛውም ሁኔታ ውስጥ የተደበቁ ሰዎችን ሁሉ አሳልፎ ለመስጠት ያለው እድል ሰፊ ስለሆነ ትግራይ ውስጥ በዚህ መንገድ ያሉ ችግሮችን ለማስቀረት ወይ ደግሞ ለማስወገድ ይቻላል ብዬ አምናለሁ። በፋኖ በኩል ያለው እንቅስቃሴ ያው በግልጽ በተለያየ መንገድ ምናልባት ዛሬ ላይ እንኳን ቆሞ ሰዎች ነገሮችን ቢያጤኑ በብዙ መልኩ ጥሩ ነው ብዬ ማጤን ያለባቸው ደጋግሜ እንደምለው ለኢትዮጵያ መንግስት ወይ ለአካባቢው ሰላም ወይ ደግሞ መንግስት ሀገር እንዲፈርስ እንዳይፈርስ ምናምን አይደለም። የኢትዮጵያ መንግስት ላይም ሀገሪቱ ላይም ማድረስ የሚችል አደጋ አሁን በኢትዮጵያ ተጨባጭ ሁኔታ የለም። ነገር ግን ሀገር ላይ አደጋ አልደረሰም፣ መንግስት ላይ ጉዳት አላመጣም ማለት ሰዎች ገጠር ላይ ያሉ ሰዎች ሰቆቃ አይፈጸምባቸውም ማለት አይደለም። እዝና ቁጥጥር ምናልባትም የፋኖ አመራሮቹ እዛ የወጡት አንዳንዶቹ የስልጣን ፍላጎት ነው፣ አንዳንዶቹ የጥቅም ፍላጎት ነው፣ አንዳንዶቹ ጥላቻ ነው፣ አንዳንዶቹ ሰፈርተኝነት ነው። ዓላማ አለኝ ብሎ የወጣም ሊኖር ይችላል። ግን ዓላማ አለን ብለው የወጡ ሰዎች ዓላማቸው በትክክል ለሚሉት ማህበረሰብ መሆኑን ከሆነ ማለት ነው ከወጡ በኋላ ነገሮችን ይገመግማሉ። ጤነኛ ሰው ግራ ቀኝ ማየት ነው። ለመውጣት ምክንያት የሆነው የንጹሐን ግድያ ነው። ከገዳዩ ጋር ትብብር ሲመጣ ለግድያው ምክንያት የሆነው የቲፒኤልኤፍ ፖሊሲ ነው። ዛሬ አይደለም ግድያ የጀመረው፣ 27 ዓመት የቀጠለ ግድያ ነው። ከገዳዩ ጋር ከተባበርክ የግድያውን ፖሊሲ ካወጣው ኃይል ጋር ወደ ትብብር መሄድ ሲመጣ አሁን ጉዳዩ የህብረተሰብ ስቃይና ሰቆቃ ሳይሆን ጉዳዩ የስልጣን ጉዳዩ የሌላ ፍላጎት መገለጫ መሆኑን ያዩ የተረዱ ትልልቅ ኃላፊነት ላይ የነበሩ የፋኖ አመራሮች ወደ ሰላሙ መድረክ መጥተዋል። አሁንም በዚህ መንገድ መረዳት ያልቻሉ ወይ ደግሞ አንዴ ገብተንበታል ብሎ በዛ መንገድ የሚቀጥሉ ሰዎች የገባህበት ሁኔታ አንተን ብቻ የሚጎዳ ቢሆን ችግር የለም። ግን የገባህበት ሁኔታ ህብረተሰቡን እያጎሳቆለና መከራ እያበላው ከሆነ ከዚህ ሁኔታ ውስጥ እንዴት ልውጣ የሚል ነው ዋናነት መንቀሳቀስ ማንም ሰው ያለበት። አሁን እዝና ቁጥጥር እየለተፈተነ በግሌ ማምነው ሁሉም የፋኖ አመራር የተወሰኑት በንጹሃን ላይ የሚደርሰውን ሰቆቃ ይደግፋሉ ብዬ አላምንም። እነሱ ስልጣን ነው። እንደውም እንዲህ አይነቱ ነገር ስልጣን ለመውጣት የሚያደርጉት ነገር ላይ እንቅፋት ሊሆንባቸው እንደሚችል እረዳለሁ። ግን መቆጣጠር የሚችሉበት ሁኔታ የለም። ስለዚህ አሁን በየቦታው የዘረፋ የቅሚያ ነገር ሆኗል። ድሮ ምናልባት ብሎ ሲጀምር የሆነ ጊዜ ላይ
መንግስት ሲሆኑ መንግስትነት የሚሰጠው በረከት ስላለ ዋናዎቹ ዋናውን ካዝና መገልበጥ የሚችሉ ከሆነ በተዋረድ ወረዳና ቀበሌ ደግሞ ካዝና እንገለብጣለን ብለው ተስፋ የሚያደርጉ ሰዎች አሁን ዋናውም የትም መደረስ እንደማይችል ሲያረጋግጡ አሁን ሰዎችን እያገቱ ሰዎችን እያስገደዱ ገንዘብ ወደ መቀበል ወደ ዘረፋ ውስጥ ተሰማርተዋል። አቅም የለንም አንከፍልም የሚሉ ሰዎችን ደግሞ መግደል ቋሚ ተግባራቸው፣ ማሰቃየት ቋሚ ተግባራቸው ሆኗል። በዚህ ረገድ በቅርቡ ሰሜን ወሎ ውስጥ አንድ ቄስ ላይ ደረሰ የሚባል መረጃ በማህበራዊ ሚዲያ በስፋት ሲዘዋወር ነበር። አንድ የሃይማኖት አባት እጅ እግራቸውን የፊጥኝ ታስረው የሆነ እንጨት ላይ አንጠልጥሏቸው ፎቶግራፍ ይታያል። ይህም ፎቶግራፍ በተመለከተ የፋኖ ደጋፊ መንግስት አደረገው፣ በሌላ በኩል ደግሞ ፋኖ አደረገ የሚሉ ነገሮች ይወጡ ነበር። ማንም የሚያደርገው ማን ወንጀል ከሚገልጸው በላይ ደግሞ እጅግ አሰቃቂ ሁኔታ ነው። ወንጀሉ የተፈጸመበት መንገድ፣ ወንጀሉ የተፈጸመባቸው ሰው የሃይማኖት አባት እዝና ቁጥጥር ሲጠፋ ምን ሊከተል እንደሚችል አስቀድመው ብዙ ሰዎች ገምተው ስጋታቸውን ሲገልጹ ነበር። በተደራጀ መንገድ የሚገድሉትን አይደለም። ለምን አስተማርክ ብለው አንበርክከው የነዘመነ ካሴ ቡድን የገደላቸውን መምህራንን እንዲዘጉ የተወሰነባቸውን ትምህርት ቤቶችን ምናምን እሱን አይደለም። እዝና ቁጥጥር ሲጠፋ ቢዝነስ ይሆንና ገንዘብ ለማግኘት ሲባል ንጹሐን ላይ የሚደርሱ መከራዎች በአንድ በኩል መረጃ ቀበላችሁ ምናምን ብለው ንጹሐን ላይ የሚፈጸሙ ሰቆቃዎች አሉ። ከዚህ ቀደም እናስታውሰው ነው። እነዛ 3 ወጣት ተብሎ ይገለጻል። ገና በአስራዎቹ መጨረሻ ምናምን ላይ ያሉ ልጆች ናቸው። እነዛን 3 ሴቶች መረጃ ናቸው ብለው መግደላቸውን በአደባባይ ያወጁ ሰዎች ናቸው። አሁን ደግሞ በየቦታው ተመሳሳይ ነገር እየሰማን ባለንበት የሃይማኖት አባቱ ጉዳይ ደግሞ የሃይማኖት አባት ስለሆኑ የብዙዎችንም ትኩረት ስቧል። ማን ይህን ለምን ተደረገ የሚል ነገር በመጀመሪያው ማንም ሰው ቆም ብሎ የሚያየው አንደኛው ወገን ማለት መንግስትን የሚደግፈው ፋኖ ነው። በሌላ በኩል ደግሞ ያለው መንግስት ነው። እንዲሁም ደግሞ በገለልተኛነት የሚሉ ሰዎች ጉዳዩ ከፋኖ ጋር የተያያዘ መሆኑን አንዳንድ ምልክቶችን ይላሉ። ግን ዝም ብሎ ገለልተኛ የሆነ ሰው ማን ሊያደርገው ይችላል የሚል የመጀመሪያ ነገር፣ ያው ምርመራ ይቀጥላል። ምርመራ ከመቀጠሉ በፊት ማን ሊያደርገው ይችላል የሚል ነገር መጀመሪያ ይመጣል። ማንም ያደርገው ማን በእንደዚህ መንገድ በሃይማኖት አባቶች ላይ ሰቆቃ ሲፈጸም ያው የኢትዮጵያ መንግስት በሚያስተዳድረው ሀገር ውስጥ ስለሆነ አድራጊው በዋናነት ይጠየቃል። በሌላ በኩል ደግሞ መንግስት ይህን ነገር እስከመቼ ነው መቆጣጠር የማይችለው? እስከመቼ ድረስ ነው እንደዚህ አይነት የሰዎች ሰቆቃ የሚቀጥለው የሚል ጥያቄ ይነሳበታል። በሌላ በኩል ፋኖ ይሄን አደረገ ተብሎ ፋኖ ላይ የሚመጣ የተለየ ነገር አይመጣም። በአደባባይ ሰዎችን ይገድሉ ነበር፣ አንበርክከው ይገድሉ ነበር፣ አንበርክከው ያስኬዱ ነበር አሉ የሚባል ሰቆቃዎችን ሲፈጽሙ ሰለባዎቹ ባለቤቶቻቸው የተገደሉባቸው፣ ዘመዶቻቸው የተገደሉባቸው ሰዎች የዓይን ምስክርነት ሰጥተዋል። ስለዚህ የሆነ ቄስ የሆነ ሃይማኖት አባት እንዲህ አድርገው አሰቃይቶ ያንን በማድረግ የኢትዮጵያ መንግስት ያን ሊያደርግ የሚችልበት ወይ ደግሞ ያንን አድርጎ ፋኖ አደረገ ብሎ ለማሳጣት ፋኖን ለማሳጣት ከዚህ ቀደም ያደረገው ከበቂ በላይ ጉዳይ ስላለ ይህን በማድረግ ምን የሚጠቀመው ነገር አለ የሚል ይመጣል። ከዛ በኋላ በእርግጥ ማን ነው የሚል ነገር በተቻለ መጠን እንደው አንዳንድ ጉዳዮችን በተለይ ከጉዳዩ ጋር ቅርበት ካላቸው አካላት ጭምር መረጃ ለማጣራት በግሌ ሞከርኩ። እኚህ ሰው የሃይማኖት አባቱ ቄስ ተስፋዬ ካሳው ይባላሉ። በሰሜን ወሎ ዞን
መቄት ወረዳ ልዩ ስሙ ጎማኮ በተባለ መንደር ነዋሪ ናቸው። ከአካባቢው የተገኙ መረጃዎች ጭምር እንደሚያረጋግጡት እኚህ ሰው የወፍጮ ቤት አላቸው። ወፍጮ ቤቱ ያለው የሰሜን ወሎ ዞን መቄት 010 ቀበሌ ውስጥ ነው። ልዩ ስሙ ሰረኩበ ተብሎ በሚጠራ ቦታ ነው ወፍጮ ቤት ያላቸው እና ራሳቸውን ችለው በራሳቸው ገቢ እየፈጠሩ የሚኖሩ የሃይማኖት አባት ናቸው። ቄስ ተስፋዬ ካሳው እኚህን ሰው የፋኖ ታጣቂዎች መጥተው 300 ሺህ ብር እንዲሰጧቸው ጠየቁ። ይህ ሁኔታ የተፈጸመው በመጋቢት ወር ነው። 300 ሺህ ብር መክፈል የሚችሉበት ሁኔታ የለም የሃይማኖት አባቱ። ከዛ አስገድደው ለማስከፈል በዛ መልክ አሰቃቂ በሆነ መንገድ በገመድ እግርና እጃቸውን አስረው አንጠለጠሏቸው። ምናልባት ኖሯቸው ቢሆን ኖሮ ከዚያ ሁሉ ስቃይ ገንዘቡ መስጠት የሚችሉበት ሁኔታ ይፈጠራል ብዬ አምናለሁ። ግን ያን ሁሉ ስቃይ ተቀበሉ። ቢኖራቸው ይከፍላሉ ብዬ አምናለሁ። አሁን ተቀበሉ፣ ምንም ማድረግ አልቻሉም። ከዛ በኋላ ህይወታቸው አለፈ። በዚህ መልክ አግቶ ገንዘብ በመጠየቅ አግቶ አሰቃይቶ ገንዘብ በመቀበል ነፃ እናወጣዋለን የሚሉትን ህዝብ ሰፈሩን፣ መንደሩን፣ ቀየውን ሲኦል ማድረግ የሚደግፉት ይህንን ኃይል እነዚህን ሰዎች የሚደግፉ ወገኖች የበለጠ ቆም ብለው እውነት ለመናገር ማየት አለባቸው። ቆም ብለው ማየት አለባቸው ስል ሀገር እንዳይፈርስ መንግስት እንዳይፈርስ አይደለም። በቅዠት የሚመጣ የሚለወጥ ነገር እንደሌለ ለማናችንም ግልጽ ነው። ግን ዝም ብሎ ከሰዎችን አሁን ከሞራል በተለይ ደግሞ ብዙሃኑ ኢትዮጵያዊ አማኝም ከመሆኑ አንጻር ከእምነት አንጻር ይሄ ስቃይ ይሄ ሰቆቃ የሚፈጸመው ገጠር ባለው ማህበረሰብ ላይ ነው። ለምን ይፈጸምበት? ለምን እንዲህ አይነት መከራ ይቀበል? ይሄ እያሳበቡ ምን እያሉ መኖር መቀጠል ይቻላል? በአደባባይ በዓይናችን ያየነው ብዙ ወንጀል የሚፈጽም ቡድን ሸኔ 8 ዓመት ሲጨፈጭፍ ቆይቶ አሁን ከፋኖና ምናምን ጋር ትብብር ለመፍጠር ሲባል እስከዛሬ ያለውን ጭፍጨፋ ለመካድ ሁሉ ሲሞክር እናያለን። በዚህ ደረጃ የሰውን ንቃተ ህሊና እንዴት ሰው ይፈታተናል? የማይጠይቁ የማይመረምሩ የተሰጣቸውን ዝም ብለው የሚጋጡ ሰፈራቸው ላይ የተኮለኮሉ ሰዎች ብዙዎች ናቸው አውቃለሁ። ግን የሚጠይቁ ደግሞ ምን እየተካሄደ ነው ብለው ደግሞ የሚመረምሩ አያሌ ሚሊዮኖች ናቸው። ስለዚህ አደባባይ ወጥታችሁ ስትናገሩ መንደር ላይ ተኮልኩለው ለሚያደምጧችሁ ሳይሆን ለሚጠይቁ ሰዎችም የሚመጥን ነገር ውስጥ መግባት በጣም አስፈላጊ ነው። እነዚህን ሰዎች የሚደግፉ አካላትም ቆም ብለው ማየት መመርመር ያለባቸው የሚለወጥ ነገር ላይኖር የሚመጣ ነገር እንደሌለ እየታወቀ ለምን ህብረተሰቡ ይሰቃይ? ለምን መከራ ይቀበል? በምኞት ባጉል ነገር ሁሌ እንትን እያሉ መቀጠል ይቻላል? አሜሪካና ኤርትራ መካከል አሜሪካ ኤርትራ ማዕቀብ ልታነሳ ነው ሲባል የነበረው ከበሮ ድለቃ የሚገርም ነው። አሜሪካና ኢትዮጵያ ተጣሉ አይነት አደረጉት። በቀደሙት ጊዜያት የነበሩ ሁኔታዎች ኢትዮጵያ በአካባቢው ላይ ያላት አቅም፣ የህዝብ ቁጥሯ፣ ብዙ ነገሮች የቀይ ባህር መውጫ ያለው ሀገር ወስድ እንትን ብቻ ስለሆነ ኢትዮጵያን በልዋጭ ይወስዳል የሚል መደምደሚያ ላይ መድረስ ራሱ አስገራሚ ነገር ነው። አሁን ደግሞ ጉዳዩ የአሜሪካና ኢትዮጵያ ነገር አየሩን ሲቆጣጠር ደግሞ
የሆነ ሙሾ ማውረድ የሚመስል ነገር እያየን ነው። አሜሪካ የሰብአዊ መብት ምናምን ምናምን እንዴት እንትን አትልም የሚል ነገር ውስጥ ይገባሉ። ሰብአዊ መብት ሁላችንም ያሳስበናል፣ ሁላችንም እንጠይቃለን። ግን ሰብአዊ መብት የምትሉትን ነገር አምጡትና በአደባባይ በጋራ እንነጋገር። ኢትዮጵያ ውስጥ በግልጽ የምናውቀው ዘራፊዎች፣ ሌቦች አሉ። በግልጽ የምናውቀው በየስፍራው የተሰገሰጉ ዘረኞች አሉ። ከየትኛውን ሰፈር የመጣ ማለት ነው። አንዳንዱ ዘረኛ ወይ ሸኔ እንዲቀናው፣ ሌላኛው ዘረኛ ፋኖ እንዲቀናው፣ ሌላኛው ቲፒኤልኤፍ እንዲቀናው ህዝብ በማስመረር በሌላም በኩል ደግሞ እነዚህ ቀማኞችና ዘራፊዎች ወይ ደግሞ መንደርተኞች ስልጣን ቢይዙ እስከዛ ገንዘብ ለመሰብሰብ ሊሆን ይችላል። እንዲህ አይነት ሰዎች በየቦታው ተኮልኩለዋል። ይሄ እንደተመለከተ መንግስት ይመንጥራቸው፣ ሌቦቹን በወረንጦ ለቅሞ ይጣላቸው። ይህን ለማድረግ ምን አይነት ዘዴ፣ የሌላ ሀገር ተሞክሮ ልምድ እንዴት ይወሰድ? እንዲህ አይነቱ ነገር ሄዶ ሄዶ የናይጄሪያ ነገር እንዳይሆን ናይጄሪያ የማይዘርፍ የሌለባት ሀገር የምትመስልበት ሁኔታ አለ። ስለዚህ በዚህ በኩል ላይ የመከላከያ ነገር ምን መደረግ አለበት? መንግስት እንደ መንግስት ማየት ያልቻለው ሌላው የህብረተሰብ ክፍል ማሳየት የሚችለው ነገር ካለ በዚህ ላይ ጥያቄ ማንሳት፣ መነጋገር፣ መዋየት ጥሩ ነው። ሰብአዊ መብት የሚባለውን ነገር በተመለከተ በግሌ ፍጹም ነው እያልኩ አይደለም። ግን በምን አይነት ሁኔታ ውስጥ አልፈን ስለመጣን አሁንም የሆኑ የሚፈጸሙ ነገሮች ካሉ አይ ትላንት የከፋ ስለሆነ ዛሬ ምንም አይደለም እያልኩም አይደለም። ነገር ግን ምንድን ናቸው የሚለውን ነገር ከሰፈር ፍቅርና ለሆነ የፖለቲካ ፍላጎትና ስሜት ውጭ ነገሮችን በዛ ዙሪያ መቃኘት አለበት ብዬ አምናለሁ። አንዳንድ ህገ ወጥ የሆኑ ነገሮች ከዚህ ቀደም ታይቷል። እሱን በአደባባይም ተችተናል። ሰዎች ከፍርድ ቤት ትዕዛዝ ውጭ የሚያዙበት የሚታፈኑበት አደገኛ አሰራርና ልማድ አደገኛ ነው በሚል በአደባባይ ድምፃችን አሰምተናል። ከዛ ውጭ ግን ሰዎች በወንጀል ከተጠረጠሩ በወንጀል መጠየቃቸው፣ ምንጠይቀው በተገባው የፍርድ ጊዜ ውስጥ ፍርድ ቤት መቅረባቸውን፣ በግልጽ ችሎት ጉዳያቸው መታየቱን፣ አድሏዊ ባልሆነ መንገድ ፍርድ መሰጠቱን ነው እንጂ ዘረኝነት መቀስቀስ፣ ሀሳብን የመግለጽ ነፃነት ኖሮ ሆነ አያውቅም። ጥላቻ ወይ ደግሞ የሆነ ማህበረሰብን ማንቋሸሽ ሀሳብን የመግለጽ ነፃነት ሆነ አያውቅም። ከዚህ ውጭ የሆነ ነገር ሁሌ በግሌ የምጠይቀው ነው። እከሌ የሚባል ሀሳቡን ስለገለጸ ይሄንን ስላለ ታሰረ የሚባል ነገር ካለ ድምፃችን እንድናሰማ ንገሩን። አሁን እከሌ ምናምን ከሙዚቃ ጋር ተያይዞ ምናምን የሚሉ ሰዎች አሉ። እንደው አሁን ተመልሼ እዛ ነገር ውስጥ መግባት አልፈልግም። የኢትዮጵያ መንግስት እዛ 2-3 ሰው ነው፣ አንዳንዴ 200 ሰዎች ይላል። 200 ሰው ሙዚቃ ሰማው ይባላል። ከዛ በኋላ የሆነ ፖስተር የሰራው ምናምን የሚባል ነገር አለ። ፖስተር የሰራው የሚሆን ሌላም ነገር ያደረገው በህግ አግባብ መያዝ አለባቸው፣ በአግባቡ ፍርድ ቤት መቅረብ አለባቸው። እነዚህ ነገሮች መሟላት አለባቸው። ጉዳዩ ከምን ጋር የተያያዘ ነው? እሱን በተጨባጭ እንግዲህ ፍርድ ቤት ሄዶ ምናምን የሚዘግብ ሰው አሁን ሪፖርተር በዚህ ጉዳይ ላይ አገር ቤት ነው ያለው። እንዲሁም እንዲህ አይነት ነገር በጣም ይከታተላሉ። እስካሁን ሰምቼ አላውቅም። እነሱ ጋር በዚህ ዙሪያ ቀላል ነው እነሱ ለማግኘት ይሄንን። ስለዚህ የምንሰማው የሆነ ምንድን ነው ዶቼ ቬለ ይባላል። ዶቼ ቬለ ስለሱ ብዙ ጊዜ አውርተናል። ወደኋላ ተመልሶ ምናልባት 2018 2019 2020 በፈረንጆቹ ነው ብለው ጣቢያው አክቲቪስቶች ከሚያደርጉት በላይ ምን ሲያደርግ እንደነበር በደንብ የምናስታውሰው ነገር ነው። የተወሰነ እዛ ውስጥ ሆነ የራሳቸውን የፖለቲካ አቋም ወይ ደግሞ ፍላጎት ወይ ደግሞ ስሜት የሚያራምዱ ሰዎች የፈጠሩ ነገር ሊሆን ይችላል። ግን
እዛ ውስጥ ያሉት ነባሮች ደግሞ የሚያውቁት ነገር አለ። ትላንት ምን ያህል ቦን ቁጭ ብለው መናገር የማይችሉ ሰዎች ዛሬ የተፈጠረው ሁኔታ ምን እድል እንደሰጣቸው ያውቁታል። እዛ ክፍል ያለ የጀርመን ኃላፊ ምን ያህል ቆላልፏቸው ከኢትዮጵያ መንግስት ጋር ላለመጋጨት እንደነበርም ያስታውሳሉ። እና በትክክል ወንጀል ኢትዮጵያ ውስጥ ከተፈጸመ የሰዎች ተጠርጥረው ለምን ተጠየቁ አልልም። የተጠረጠሩ ሰዎች ደግሞ መንግስት ስለጠላቸው ወይ ደግሞ ስላልፈለጋቸው ከህግ ውጭ በሆነ መንገድ መታሰር አለባቸው ማለትም አይደለም። ህግ በኢትዮጵያ ምድር መከበር አለበት። ህግ መከበር አለበት ስል ህግ አስከባሪም ህግ ማክበር አለበት፣ ዜጎችም ህግ ማክበር አለባቸው። ሁለቱም ኃላፊነት ስላለባቸው ማለት ነው። ከዚህ ጋር ተያይዞ ከሰብአዊ መብት ከምናምን ጋር የሚያያዝ ነገር ካለ አምጡና በአደባባይ ሁላችንም እንጩ። አልፎ አልፎ የሚታዩ ምናምን ነገሮች፣ ክስተቶች፣ የፖሊስ ድብደባ የምናምን እሱን ጥሩ ነገር ለዚህ መንግስት እድል የፈጠረለት ነገር ምንድን ነው? ዘመኑ የቴክኖሎጂ ዘመን ስለሆነ ሁሉም ሰው በእጅ ስልኩ ላይ መረጃ ለማጋራት ያለው እድል ሰፊ ስለሆነ የእርምት እርምጃ ለመውሰድ በጣም የተመቸ ነው። በሌላ በኩል ደግሞ ትላንት ምን የሚፈጸም እንደነበር አብዛኛው ሰው አያውቅም ነበር። አሁን ቲክቶክ ምናምን ፌስቡክ እያንዳንዱ ሰው እጁ ላይ ስላለ በየመንደሩ የሚፈጸመውን ነገር ያውቃል። በፊት እኮ ከሰፈሩ 10 ኪሎ ሜትር ርቀት ላይ ምን እየተፈጸመ እንደሆነ እኮ የማይታወቅባት ሀገር ነበረች። ያለው ሚዲያዎች ኤሌክትሮኒክስ ሚዲያ አልነበረም፣ ጋዜጦች ናቸው። ጋዜጣ አትሞ እንትን እስኪል ጊዜ ይወስዳል። በኋላ ነው ምናልባት ሰዎች መረጃ ማግኘት የሚችሉበት እድል የተፈጠረው። ስለዚህ ከዚህ አንጻር ያሉ ነገሮችንም ግምት ውስጥ በማስገባት ሰብአዊ መብት በየትኛውም ወገን መከበር አለበት። ስለሸፈትክ ህግና ስርዓት ስላፈረስክ የሌሎችን መብት መግፈፍ፣ በተለይም ደግሞ ነፃ አወጣዋለሁ የምትለውን ህዝብ ማሰቃየት በምንም መመዘኛ ተገቢ ነገር አይደለም። የእኚህን የሃይማኖት አባት ጉዳይ በተመለከተ የቤተ ክርስቲያን ሰዎችም ሌሎችም በዚህ ጉዳይ ላይ በተቻለ መጠን ምርመራ አድርገው ድርጊቱን ማውገዝ፣ ድርጊቱን የፈጸመውንም አካል ማውገዝ በጣም በጣም አስፈላጊ ነው። መንግስት ምንድነው ምን ቢሉት ሃይማኖት አባት ላይ ምንድነው ለዘመነ ካሴ የሚያሸበሽቡ ሰዎች አየናል እንደ ቪዲዮ በሰፊው ተለቆ። መቼም እነዚህ ሰዎች ነገ ቤተክርስቲያን አውደ ምሕረት ላይ ነገ ምን ብለው እንደሚቆሙ አላውቅም። እርግጥ እነዚህ ሲኒየር የሆኑ ምናምን አባቶች አይደሉም። ገና ድቁናቸውን የጨረሱ ሰዎች መሰሉኝ ሲያጨበጭቡ የነበሩት። የተወሰነ ነገርም ጠጥተው ሊሆን ይችላል። በአጠቃላይ ግን ኢትዮጵያ ውስጥ በአፍሪካ ቀንድ በአጠቃላይ ሰላምን ለማረጋገጥ በአሜሪካ በኩል እየተሄደበት ያለው መንገድ አበረታች ነው፣ ውጤት ያመጣልን ብዬ በግሌ አምናለሁ። ይሄ ጥረት ራቅ ብለን ግብጽ ድረስ፣ ምክንያቱም ከአምባሳደር ማሳድ ቦሎስ በህዳሴ ግድብና በአባይ ወንዝ እንዲሁም በቀይ ባህር የሚለውን ነገር ስናመይ ብዙ ነገር የተሳሰረ ጉዳይ እንደሆነም ይታመናል። ስለዚህ ኤርትራም ግብፅም ኢትዮጵያም በአጠቃላይ በአፍሪካ ቀንድ ያለው ሁኔታ ሰላምን ባረጋገጠ መልኩ ለመሄድ በዛ መንገድ የሚደረጉ ጥረቶች የሚያበረታቱ ነው። እዛ ጋር ችግሮች ከተፈቱ ሸኔም ፋኖም ፍርስራሹ ቲፒኤልኤፍም ኦርፋን ይሆናሉ። ወላጅ አልባ ሆነው ሜዳ ላይ እንከላወሳሉ። ከዛ በኋላ የሚሰበስባቸው ከተገኘ ይሰበሰባሉ። ዋናው ነገር ጉዳዩ ላይ አካባቢ ላይ ቀውስ ለመፍጠር አቅም ያላቸው አካላት በኃላፊነት ስሜት ችግሮቹን ለመፍታት መንቀሳቀሳቸው በብዙ መልኩ ይጠቅማል ብዬ አምናለሁ። ሌላው እንግዲህ ኢትዮጵያ ብሔራዊ ምክክር ኮሚሽን ኮሚሽነር ታዋቂው አቶ ዘገየ አስፋው ታዋቂነታቸው በተለይ ኢትዮጵያ ውስጥ የመሬት ላራሹን አዋጅ በማርቀቅ ረገድ ብዙ ጊዜ ስማቸው የሚጠቀሱ ሰው ናቸው።
በኢትዮጵያ መንግስት በተለያዩ ኃላፊነቶችም አገልግለዋል። የህግ ባለሙያ ናቸው አቶ ዘገየ አስፋው። በ84 ዓመታቸው እንግዲህ ከትላንት በስቲያ ነው ያረፉት። ግንቦት 3 2018 በቅድሚያ የኢትዮጵያ ሀገራዊ ምክክር ኮሚሽን ነው ህልፈታቸውን ይፋ ያደረገው። አቶ ዘገየ አስፋው እንግዲህ ኢትዮጵያ ውስጥ ለውጡ በመጣበት ወቅት በመጀመሪያዎቹ የለውጥ ዓመታት ኢትዮጵያ ውስጥ መሬት ላራሹ የተባለውን ስር ነቀል በኢትዮጵያ ታሪክ ውስጥ ስር ነቀል የሚባል የደርግ መንግስት በታሪኩ የሚኮራበት ነገር ካለ፣ በአጠቃላይ ኢትዮጵያ ተማሪዎች እንቅስቃሴ የሚኮሩበት ነገር ካለ ኢትዮጵያን የጭሰኛ ስርዓት ያስቀረ ስር ነቀል የመሬት አዋጅ ነው። ስለዚህ መሬት ምንድን ነው? መሬትን ላራሹ ያጎናጸፈውን ያን መብት በተመለከተ እንግዲህ በወቅቱ ራሱ በዚህ ሂደት ላይ የህግ ባለሙያ ስለሆኑ ህጉን በማርቀቅ ረገድ አቶ ዘገየ አስፋው ከሚጠቀሱት ሰዎች አንዱ ናቸውና በወቅቱ የአዋጅን ተከትሎ ያው በተለያየ መንገድ ለዓለም አቀፉ ማህበረሰብ አካባቢ ጥያቄዎች ይመጡ ነበር። ምንድን ነው ማለት ነው የሚል ነገር። ምክንያቱም በአብዛኛው እዚህ ከንጉሳውያን ቤተሰቦች ጋር የተያዙት አጠቃላይ ሀገሪቱን መሬቶች የተቀራመቱበት ሁኔታ ነው ያለው። የመሬቱ ባለቤት ደግሞ በጭሰኝነት የሚሰቃይበት ነው። የመሬት ስሪቱን በተመለከተ ደግሞ የተለያየ አይነት የመሬት ስሪት በሰሜን እንደገናም በደቡብ እንደገናም ደግሞ ዘላን በሚባሉ አካባቢ ላይ ያለው የመሬት ስሪትን በተመለከተ ያ ለህብረተሰቡ የርስት ሀገር ተብሎ ባለው በሰሜኑም በኩል ቢሆን ከጊዜ ወደ ጊዜ መሬቱ እየተመናመነ ሲሄድ ከየትም የሆነ በአያቴ በቅድመ አያቴ ምናምን እየተባለ ከየትም መጥቶ መሬት የሚቀራመትበት ሁኔታ፣ በሌላም በኩል ደግሞ በደቡብ ያለው መሬቱን አርሶ 75 በመቶ ለባላባቱ የሚሰጥበት የስቃይ የሰቆቃ ህይወት ነበር። ያ የመሬት ላራሹ አዋጅና ለውጡ ትርጉም ባለው ደረጃ ኢትዮጵያ ውስጥ ብዙ ነገሮችን የለወጠ ጭሰኝነትን ስርዓት የቀበረ በመሆኑ በዛ ረገድ ያ ለውጥ በተማሪዎች ትግል ምን መጣ ለሚለው በተማሪዎች ትግል ያ ለውጥ መጥቷል። የደርግ መንግስት ምን አደረገ ለሚለው የደርግ መንግስት ያንን ስር ነቀል አዋጅ አውጇል። The first type of land tenure is the so-called communal land holding system, which is prevalent in the 5 northern provinces, regions of Ethiopia, namely Gojam, Begemder, Tigray, Wollo, and Eritrea. The second type of land tenure is the so-called private land holding system, and this prevails in the 8 southern, southwestern, and eastern regions of the country. The third type of the land tenure system is the so-called nomadic land tenure system, which prevails in almost all lowland regions of the country. በዛ ሂደት ውስጥ በተማሪዎች ትግል ውስጥ ሚና ያላቸው እንደ መኢሶን ምናምን ደግሞ የራሳቸውን አስተዋጽኦ አድርገዋልና በዚህ የመሬት ስሪት አዋጅ በማርቀቅና በማስፈጸም ረገድ ከሚጠቀሱት አንዱ አቶ ዘገየ አስፋው ናቸው። እኚህ ሰው ናቸው እንግዲህ ከዛም በኋላ በሀገራቸው በተለያዩ ኃላፊነቶች ላይ አገልግለዋል። የመሬት ስሪቱን አዋጅ በማርቀቅ በማስፈጸም ሚና ያላቸው አቶ ዘገየ አስፋው ግን ከደርግ መንግስት በትር አላመለጡም። ወደ 10 ዓመታት ወህኒ ቤት አሳልፈዋል። ከወህኒ ከወጡ በኋላ ደግሞ በሽግግሩ ጊዜ በሚኒስትርነት ያገለገሉ ከዛም በኋላ በኃላፊነት ላይ ቆይተዋል። በመጨረሻም በኢትዮጵያ ሀገራዊ ምክክር ኮሚሽን ኢትዮጵያ ውስጥ የነበሩ ዛሬም ያሉ ሲንከባለሉ የመጡ ችግሮች ወደፊት ወደ ነገም እንዳይንከባለሉ በተለያየ መንገድ በሙያቸው በእውቀታቸው ልምድ ያላቸው ሰዎች የተሰባሰቡበት ባለሙያዎች የተሰባሰቡበት ኮሚሽን ነው። በዛ ረገድ የራሳቸውን አስተዋጽኦ ለማድረግ በዚህም ሂደት ውስጥ የራሳቸው ሚና እየተወጡ ባሉበት ሰዓት ነው እንግዲህ በ84 ዓመታቸው ድንገት ነው ያረፉት ማለት ይቻላል። ምክንያቱም በህመም ነው። በእርግጥ እንደሰማነውም ባለፈው እሑድ በስካይላይት ሆቴል የአቶ ሌንጮ ለታ መጽሐፍ ሲመረቅ እዛ ላይ ነበሩ። መጽሐፉ መረቃ ላይ ነበሩ። እንግዲህ በማግስቱ ነው ህይወታቸው ያለፈው አቶ ዘገየ አስፋው። ስለዚህ በድንገት ነው ህይወታቸው ያለፈው። ያው ወሳኝ በሚባሉ የሀገሪቱ የመሬት ስሪት አዋጅ ላይ የራሳቸውን አሻራ ያሳረፉ ከዛም በኋላ በመንግስት ኃላፊነት ለሀገራቸው ያገለገሉ በአቋማቸው ወይ ደግሞ በእምነታቸው ወህኒ የተንከራተቱ በዕድሜያቸው የመጨረሻ ዘመን ደግሞ በኢትዮጵያ ሀገራዊ ምክክር ኮሚሽን
እንደ ሌሎቹ ባለሙያዎች ለሀገራቸው አስተዋጽኦ ማድረግ ላይ ያለፉ ባለሙያ ናቸው። በእርሳቸው ህልፈት ላዘኑ ቤተሰቦቻቸው፣ ወዳጅ ዘመዶቻቸው እንዲሁም ለስራ ባልደረቦቻቸው ሉዓላዊ ሚዲያ መጽናናትን እየተመኘን የዛሬውን ፕሮግራማችን በዚሁ አጠናቀናል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ግንቦት 5 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።